እንደዛ ከሆነ እኔ ከእነሱ በምን ተሻልኩም? የወንጀል ተባባሪ ደግሞ መሆን የለብኝም። እትዬ ባትሆንና ሌላ ሰው ቢሆን ኖሮ አሁኑኑ ደውል ነበር። ታዲያ ለእሷ ስል ወንጀል ልደብቅ ነው? ከማን ጋር ነው የምታወሪው? ለምን ደነገጥሽ? ከጓደኛዬ ጋር እያወራሁ ነው ማም። ከየትኛዋ ጓደኛሽ ጋር? አይ አንቺ አታውቂያትም። ስለማን ነበር የምታወሪው? ስለ በኃይሉ ነው አይደለ? እንዴት ነው የምትናገሪው እናቴ? ቆይ እኔ እንዴት እንደዚህ ያደርጋለሁ? በኃይሉ እኮ አጎቴ ነው። ቃልዬ፣ የበኃይሉ መታሰር ውስጥ እጅ ያለበት አትይኝም አይደለ? እኔ በኃይሉን አሳስሬ ደግሞ ምን እጠቀማለሁ? ከጓደኛዬ ጋር ስለ ፊልም እያወራን ነው። አንቺ ግን አንድ ንግግሬን ሰምተሽ ክፉ ተናገርሽ። ይቅርታ የኔ ልጅ፣ በትክክል እያሰብኩ አልነበር። ሄሎ፣ ጤና ይስጥልን ፌዴራል ፖሊስ። የሚጠቁሙት ወንጀል አለ? የሰጠችው ወይዘሮ ሰላም ማለት ነው። ምክንያቱም ስራዋን ስለምታውቅ ማለት ነው። እና በዚህ ጉዳይ አሁን ላይ እጅግ በጣም ደንገጥ ብላለች። እንዲሁም ደግሞ ለቃል አንቺ እኮ ልጄ ስለሆነች ነው የምትረጅኝ፣ እሷ ግን ልጄ ስላልሆነች ምንም ነገር አትረዳኝም። እኔ ወይዘሮ አልማዝን እኮ አውቄ አይደለም የገደልኳት፣ ተሳስቼ ነው። ገና ነካስ አረጋት እኮ ነው ወድቃ ህይወቷ ያረፈችው በማለት እንግዲህ ተናግራለች ማለት ነው። ቃልም ችግር የለውም እናቴ፣ እኔ በጣም እረዳሻለሁ፣ ቦታውን ነበርኩኝ። እሷ ደግሞ ምንም ነገር ስለማታውቅ ነው። እሷ ተረዳችሽ አልተረዳችሽ እሱን ታዩ፣ ችግር የለውም በማለት እንግዲህ እንዲሁም ራሷን ስለተረዳች ወይንም ደግሞ ብሌን እንደ ልጅ መስላ ስለታየች እጅግ በጣም ደስ ብሏታል። ምክንያቱም ስራዋ እየተሳካላት በመሆኑ ማለት ነው። እንግዲህ አቶ በኃይሉን ያሳሰረችው ወይንም ደግሞ እንዲታሰር ጥቆማ ያደረገችባት ራሷ ቃል ነች ማለት ነው። እና አቶ በኃይሉን ያሳሰረችው ከሳሚ ጋር በመነጋገር ነው። በነገራችን ላይ እንግዲህ ሳሚና እሷ ሁሉን ነገር እኔና አንቺ መጨረስ እንችላለን፣ እንዲሁም በኃይሉን ከጨዋታ ውጪ ማድረግ እንችላለን በማለት እንግዲህ ሁላቸውንም ማለት ነው እንግዲህ እንትን ብላለች ማለት ነው። ስለዚህ ሳሚና እንዲሁም ደግሞ ቃል እንደተነጋገሩት ከዚህ በፊት ማለት ነው ማድረግ ያለባቸውን ነገር እያደረጉ ይገኛሉ። ምክንያቱም እንግዲህ አቶ በኃይሉን አሳስረዋለች። እንዲሁም ደግሞ ማለት ነው ዳግምና ብሌን እንዲጣሉ አድርገዋል ማለት ነው። በዚህ መልኩ ነው ሁለታቸው ሊጣሉ የሚችሉት የሚለውን ነገር እንግዲህ ከዚህ በፊት እንግዲህ አቶ በኃይሉ ወይዘሮ አልማዝ በህይወት የለችም በማለት እንግዲህ ደህና የሆነችውን እንግዲህ በህይወት የለችም በማለት ቀስ አድርጎ ከዛ ቤት ነበር ያወጣት ማለት ነው። አሁን ላይ ደግሞ ወይዘሮ አልማዝ ከች ብላለች። ምክንያቱም አቶ በኃይሉ ስደውልለት አያነሳም ስልክ፣ ስለዚህ ከአንቺ ጋር የደወልኩት በዛ ነው 200 ሺህ ብር አስገባልሻለሁ ብሎ የነበር፣ ሰሞኑን ካላስገባልኝ ቀጥታ ነው ወይዘሮ ሰላም ቤት የምመጣው በማለት እንግዲህ እያስፈራራቻቸው ትገኛለች ማለት ነው። እና ቃልና እንዲሁም ሳሚ አሁን ላይ ዳግምንና እንዲሁም ደግሞ ብሌንን ማጣላት ፈልገው ነበር፣ ተሳክቶላቸዋል ማለት ነው። ብሌን ደግሞ ለምንድን ነው እንደዚህ ያደረግከው በማለት ዳግምን በጣም ነበር የተቆጣችው ማለት ነው። እሱ ደግሞ እጅግ በጣም ደስ ብሎት በሁለታቸው ፍቅር መካከል ማለት ነው ደስ ብሎት እንግዲህ ስጦታ አዘጋጅቶላት ነበረ። እሷ እኔ ስጦታ ለመቀበል አይደለም የመጣሁት፣ ለምንድን ነው እንደዚህ ያደረግከው በማለት እንግዲህ ተናግረዋለች። እንዴትስ ዝም ልትይ? እኔ እኮ ይሄን ያክል አውቅሃለሁ ብዬ ነበር፣ ለካ አላቅህም እያለችው ነበር ማለት ነው። እና ዳግም በዚህ ምክንያት እንትን ብላለች፣ ተጣልተዋለች ማለት ነው። ስለተጣሉም እንዲሁም ደግሞ ዳግምና ብሌን ስለተጋጩ ማለት ነው ቃል እጅግ በጣም ነበር የተደሰተችው። ወዲያውኑ ለሳሚ ደውላ ያው እቅዳችን ተሳክቶልናል፣ አሁን ሁለታቸው ተጣልተዋል በማለት እንግዲህ አሁን ላይ እንግዲህ ቀስ ብለህ ለራስ ማድረግ ትችላለህ እሷን፣ ምክንያቱም ከዳግም ጋር ከተጣላችና ከዳግም ጋር ዳግምን ካላመነችው ያው ወደ ሳሚ ትጠጋለች የሚል ሀሳብ ስላላቸው ነው ይሄን ነገር ያደረጉት ማለት ነው። ስለዚህ እቅዴ እየተሳካ ነው በማለት እንግዲህ ቃል
ስራዎቿን ቀጥላለች ማለት ነው። እና ቀጣይ እንግዲህ ያደረገችው ብሌን እንግዲህ በሰላም ዘንድ ማለት ነው ታማኝ እንደማትሆን ወይንም ደግሞ በጣም መጥፎ ስራዎችን እየሰራች ነች በማለት እንግዲህ ብሌንን እንድትጠላት ያደረገችው ማነች? ራሷ ቃል ነች ማለት ነው። ሰላም ከዚህ በፊት እንግዲህ ለብሌን በጣም ብዙ ቦታ ነበራት ማለት በቃ እንደ ልጅ ነው ማይሽ ብንም ራሱ ቃል ልጅ ሆና አንቺ ግን እውነተኛ ልጅ እስከምትመስኝ ድረስ ነው የምወድሽ፣ ከአንቺ ጋር ስሆን ደስ ይለኛል፣ አንቺን ሳቅፍ ልጅ የድሮዋ ሕፃን ሆና የማቅፋት ትዝ ይለኛል ስትል የነበረችው አሁን ላይ ግን ሙሉ በሙሉ ብሌንን እንድጠላትና ብሌን መጥፎ ነች ብላ እንድታስብ ያደረገቻት ማነች? ራሷ ቃል ነች ማለት ነው። እና ነገሮችን በቃ ራሷ በቁጥጥር ስር አድርጋታለች ማለት ነው። እና አሁን ላይ እንግዲህ ያው ብሌን ማንም ሰው እየተጎዳ ማንም ሰው እንትን እያለ ዝም ማለት አልቻለችም። እና ዳግም ግን ያው እኔ አንቺ ብትሆኝ ምን ታደርጊያለሽ? ይህን ነገር ያደረገችው ወይንም ደግሞ ወይዘሮ አልማዝን የገደለቻት ሰላም ነች። እንዳጋጣሚ ተጨቃጭቀው ስትወረውራት ነው የወደቀችው በማለት ነግሯታል። እና ይህን ነገር ደግሞ ማንም መስማት የለበትም በማለት ሁሉም አደባብሶታል። እና አንቺ ብትሆይ ምን ታደርጊ ነበር በማለት እንግዲህ ወዲያውኑ ነበር እሷም ደንገጥ ብላ የወጣችው ማለት ነው። እና ወይዘሮ ሰላም መታ ስትጮህባት ምክንያቱም ከወንድ ጋር እንደፈለግሽ እየሆንሽ ከሱ ጋር ስትጣይ ደግሞ መተሽ ከኛ ጋር የምትጣዩ ነገር ከኛ ጋር የምትቆጪው ነገር ምንድነው በማለት እንግዲህ ያው ስትናገራት ነበረ ብሌንን ማለት ነው ወይዘሮ ሰላም። እና ሌላ ነገር እንድናገርሽ እና መጥፎ ቃል እንዲወጣኝ ከኔ አጠብቂ፣ እኔ ምንም ነገር ያደረኩት ነገር ምንም ነገር አላልኩም በማለት እንግዲህ ብሌንን ለማስረዳት ሞከራ ነበረ። ግን ደግሞ ወይዘሮ ሰላም ደግሞ ቃል ያለቻትን በመስማት በጣም እየተቆጣቻት ስለነበር ማለት ነው። በስተመጨረሻም እንግዲህ ለምንድን ነው እንደዚህ ጅል ሰርታችሁ ማንም ሳያቅ እንደዚህ ያደረጋችሁት ለምንድን ነው በማለት እንግዲህ እሷ እኮ ቤተሰብ ፋሚሊ ይኖራታል። ስለዚህ ወደ ቤተሰቦቿ እየጠበቋት ነው። እና ወይዘሮ አልማዝን እንዴት እንደዚህ ታደርጋላችሁ? እንዴት እንደዚህ አይነት ነገሮችን ትሰራላችሁ? ይህን ነገር ካደረጋችሁ በስተትም ከሆነ ለምንድን ነው እጃችሁን ለህግ ያልሰጣችሁት? ራሳችሁን አሳልፋችሁ ለምን ይሄን ሰራን ብላችሁ ያልተናገራችሁት? እንዴት እንደዚህ ታደርጋላችሁ? የሰው ህይወት ቀልድ ነው ወይ? እንዴት በማለት እንግዲህ በጣም ብዙ ነገሮችን ብሌንም ማለት ነው ወይዘሮ ሰላምን ስትናገራት ነበር። እባክሽን ይቅርታ፣ እኔ እኮ እንደሷ አይደለም፣ በቃ ምንም ሳላስበው ነው ይህ ነገር የተፈጠረው። እኔ እንደዚህ አይነት ሰው እንዳልሆንኩኝ አንቺ ራሱ ታውቂያለሽ እያለች እንግዲህ ሰላም የድሮ ጸባዩንም እንዲሁም ብሌን እንድታስታውስ እየሞከረች ትገኛለች ማለት ነው። ግን ደግሞ ብሌን ልኳን ነበር የነገረቻት በእርግጠኝነት እንዴት በማለት እንግዲህ ይሄን ነገር ስላለች መቼም ይቅርታ አላደርግላትም በማለት እንግዲህ ወዲያውኑ ነበረ ከፊቷ የዞረችው። አንቺ እኮ እናቴን ተናግረሻል፣ እንደዚህ በጣም ብዙ መጥፎ ቃላቶችን እኔንም ተናግረሽኛል፣ እንዲሁም ደግሞ አሳዳጊ እናቴን ተናግረሻታል እያለች እንዲሁም ትታት ነበር ወዲያውኑ የሄደችው ማለት ነው። ወይዘሮ ሰላም እንግዲህ አቶ በኃይሉ እስር ቤት ነው ያለው። እንግዲህ እስር ቤት በመግባቱ በጣም ነው ያዘነችው። አይዞህ ወንድሜ እንደምንም አድርጌ ከዚህ እስር ቤት እንድትወጣ አደርጋለሁ በማለት እንግዲህ ቃል እየገባችለት ትገኛለች። አቶ በኃይሉ ማን እንዳሳሰረውና ወደ እስር ቤት እንዲገባ ያደረገውን ሰው ደርሶበታል ማለት። ቃል ከዚህ በፊት ፍላሹን እዘው ስለነበር ከቃል ተቀብሎ ነበር ፍላሹን አንስቶ የወሰደው ከዚህ በፊት ማለት ነው። ስለዚህ ያንን ነገር እያስታወሰ እንግዲህ ቃልን ጠርጥሯታል ማለት ነው። ስለዚህ ወደ ከእስር ቤት ወጥቶ ቃልን ሲያገኛት ምን እንደሚያደርጋት በጣም ከባድ ነው የሚሆነው። ሲቀጥል ደግሞ ወይዘሮ አልማዝ አሁን ላይ ደውላለች መታለች ማለት ነው። አቶ በኃይሉ ብር ሊያስገባልኝ ነበረ፣ እስካሁን ግን ምንም ነገር የለም፣ ስደውልም ስልክ አያነሳም፣ የት ነው ያለው በማለት ቃል ጋር ደውላ ነበረ። እንዲሁም ደግሞ ቃል ደግሞ በጣም ነበር የደነገጠችው የወይዘሮ አልማዝን መንጣት ስትሰማ በጣም ብድግ ብላ ደንግጣ ማለት ነው። እና አቶ በኃይሉ እስር ቤት እንደገባና ነገሮቹን በመረጋጋት ልታደርግ እንዳለባት ስትነግራት ነበረ። ወይኔ ጉዴ፣ አቶ በኃይሉን በዚህ ጉዳይ ማሰር አልነበረብኝም፣ መታሰር አልነበረበትም። አሁን እንዴት ነው የማደርገው? ነገሮችን አስተካከልኩል፣ ጭራሽ አበላሸዋቸው በማለት እንግዲህ እሷም እየፈራች ትገኛለች ማለት። ቀጥታ የደወለችው ከሳሚ ጋር ነበረ እና ወይዘሮ አልማዝ እየመጣች ነው፣ እንዲሁም ደግሞ አቶ በኃይሉ ስልክ አያነሳም ብላ ደውላልኛለች። ምን ማድረግ አለብን? አሁን 200 ሺህ ብር የታመተን ነው የምንሰጣት በማለት እንግዲህ ሁለታቸው እየተነጋገሩ ይገኛሉ ማለት ነው።
እንደምንም አድርገን እሷን መቀበል አለብን ብሏታል ሳሚ ማለት ነው። ያ ማለት እንግዲህ 200 ሺህ ብሩን ወይዘሮ ሰላም እንድትሰጥ ለማድረግ ማለት ነው። እና እንግዲህ ቃል ደግሞ በዚህ በትንሽ ብርማ እሷን ማስፈራራት የለብንም፣ ከእሷ መቀበል ያለብን በጣም በርከት ባለ ገንዘብ ነው። ይህንን እንኳን እኔ ዝም ብዬ እቀበላትና እሰጣታለሁ በማለት እንግዲህ 200 ሺህ ብር ከሰላም ተቀብላ ለወይዘሮ አልማዝ እንደምትሰጣት ቃል ገብታለች። ብሌን አሁን ላይ እንግዲህ ፖሊስ ጣቢያ ደውላለች ማለት ነው። በእርግጠኝነት ያየችውን የሰማችውን ነገር ደግሞ ዝም ማለት አልቻለችም። ምንም ያክል ዳግምን ብትወደው ብታፈቅረውም እንዲሁም ቃልን ሰላምንም አቶ በኃይሉንም አሳልፋ ለህግ ለመስጠት ወስናለች ማለት ነው። እንግዲህ ፖሊስ ጋር በመደወል ያው ሄሎ እያለች ነበር እየተርበተበተች ማለት ነው። ምን አይነት መረጃ ልትሰጭን ነው እያለ እንግዲህ ፖሊሱ ማለት ነው እንድታወራ እያደረጋት ነው። እና ብሌን አሳልፋ ትሰጣቸዋለች ወይስ ደግሞ አሰጣቸውም የሚለውን ነገር ሁላችንም በእርግጠኝነት በጉጉት እንጠብቃለን። ያላችሁን ሀሳብ አስተያየቱን በኮሜንት ማስቀመጥ ትችላላችሁ። ሁል ምልክቱን በመጫን ሰብስክራይብ አድርጉኝ ለማለት ወዳለሁ። አበረታቱኝ። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።